ጓደኛዬ ቆይ ለምንድን ነው ቤት የምትመጪው ሰሚኛልሽ ከዚህ በኋላ ሳልወድ በግዴ ህግ እንድጠቀም እያስገደድሽ ነው ስለ አዲሷ ሰራተኛሽ ላወራሽ ነው የደወልኩት ስለ ሳሮ ምን አንቺና ሱራፌልን ለማጥቃት እዛ ቤት ማን እንዳላካ ታውቃለህ ምንድነው ያልሽው ምንድነው ያልሽው ታውቂያለሽ አይደል ቤዝ እኔ ላንቺ ምን ያህል እንደምጨነቅ ሰሚኛልሽ ስልኬ ላይ ከዚህ በኋላ በፍጹም እንዳትደውይ ቤቴም እንዳትመጪ ምን እያለች ስልኩን ስጪኝ በእናትሽ እየሰማሽኝ ነው አይደል መጀመሪያ አንቺ ብትሰሚኝ ምን አለበት ዶክተሩ ነው ያንቺንና የሱራፌልን ህይወት ለመበጥበጥ ወደዛ ቤት ይላካት ቆይ አንቺ እንዴት አወቅሽ ለነገሩ እኔን ለማጥቃት በየቦታው ስታደቢ አይደል ብትዩ ከፈለጋችሁ አንቺም ያ ዶክተሩም ገደል መግባት ትችላላችሁ እሺ ስልኬ ላይ እንዳትደውይ ቤዛ ወይኔ ዲጂ ምን እያለች ነው የእናንተን ህይወት ለመበጥበጥ ሳሮን እዚህ ላካት ዶክተሩ ነው ትላለች ሲጀመር ለኔ ያዝናት መስለም ከዚህ በኋላ የሰው ሀሜትና ወሬ ነው የሰለቸኝ በተለያቺ ቲጂ የምትባለው ለሰከንድ እንኳን ሰላም እንድናገኝ አይፈልጉም እኮ የኔ ቆንጆ ንቀመተው ነው እኔ ማንቻው ሌላ ዓለም ውስጥ ነው ያለው ከዚህ ዓለም ደግሞ ማንንም ሊያስወጣው ነው ይችላል እሺ አሁን ወደ ምንታችን ነበር እሺ ነኝ ንግስት እሺ ነኝ ንጉስ እንዴት አደርሽ እኔ ምልሽ ሮቤል የሚባል ሰው ታውቂያለሽ እንዴ ዶክተር ነው አረ በጭራሽ ያለ ዛሬ ስሙን ሰምቼው አላውቅም ሳሮን ለምን እንደሆነ ባላቅም ካየሁሽ ጀምሮ ነው የወደድኩሽ ማለቴ እንደ ሰራተኛ እንድታግዢኝ ብቻ ሳይሆን ላግዝሽም ጭምር ፈልጋለሁ እውነቴን ነው ቤዛ አላውቀውም እሺ ሳሚ የሚባልስ እሱንም አላውቀውም እርግጠኛ ነሽ ሳሮን እኔ በፍጹም ማንንም ለጎዳ አልመጣውም በተለይ ደግሞ አንቺን ካሰብኩሽ በላይ በጣም ጥሩና መልካም ሴት ነሽ አላድል በቃ የሆነ ረጅም ጊዜ የምንተዋወቅ ነው እየመሰለኝ ያለው ስለዚህ እንዳምንሽ እየነገርሽኝ ነው የሆነ ነገር ባጠፋኮ ተያዥም አለኝ እሱ ጋር መደወል ትችያለሽ እያወራሁ ያለሁት ከዛም በላይ ነው ይኸውልሽ ሳሮን ሱራፌል ምናልባት ስለዚህ ነገር ላልነገረሽ ይሆናል ግን እኛ ውጪ በጣም ብዙ ጠላቶች ነው ያሉት አታስቢ እኔ አንቺም ሆነ የሱራፌል ጠላት በፍጹም ሊሆን አልችልም በቃ ሻይ ይዤልሽ ልምጣ በዛውም ሱራፌል ከነቃ ቁርስ ደርሷል በይው እሺ መጨረሻሽ እንደዚህ ጎዳና ላይ መውደቅ ይሆን ቤዛ ለበደልሽ መቼም ይቅርታ አላደርግልሽ ያ የምትተማመኝበት ባልሽም ቢሆን እናንተን ሳላጠፋ አልጠፋም ያ የማይረባ ዶክተሩም ቢሆን ወይኔ ቢገለኝ እንጂ ከዛ ውጪ ምን ሊያደርገኝ ይችላል አሁንስ እየኖርኩ አይደል የሌሊቱን ማልበቃለህና ጧትም ተነስተ ይቀጠቀጥክላት ነው ደራደራችሁ አይቀድም ሰላም ታሞኑ ነው እሻውን ቁርስ ደርሷል ትበላላት በለው ኧረ በለው እንዴ ዛቻ አስመሰልሽ እኮ አትቆጫ ቀስ በይ እንዴ ከፍትፍቱ ፊቱ ሲባል አልሰማሽም
ለመሆኑ ማማ እየበላች? ቆይ ልጅቷ ግን ምን ያለችህ ነገር አለ? ማ? አሁን ስልክ እየደወልክላት ያለች ሴት ናታ? ሌላ ማን ትሆናለች? ባክሽ ስልኳ አይነሳም ሲመስለኝ እዛ ቤት ተመችቷታል። መቼም ከዛ አስቀያሚ ህይወት ሳይሻላት አይቀርም። ቆይ ግን ምን ብትከፍላት ነው እዛ ቤት ሰላይ አድርጋ ያስገባሃት? ኧረ እኔ ምንም ብር አልከፈልኳትም። ስለዚህ በሌላ ነገር ነው የተደራደራችሁት ማለት ነው? እንዴ ምን ማለት ነው በሌላ ነገር ነው የተደራደራችሁት ማለት? መቼም ከዚህ ሁሉ ጊዜ በኋላ እኔን በሳሮን እየጠረጠርሽኝ አይሆንም አይደል? ለነገሩ እኔ ምን አገባኝ? አይደለም ልብስ ነው ለቀብስ ሰጣት። እኔ ኩቻ ምን አገባኝ? አረ ኩቻ እንዴ ከልብስ እኮ ልብ ይበልጣል። እኔ ቆይ ስትበሳጭ ነገሮችን ማመዛዘን ይከብድሻል በል። አረ እባክህ ለዛ ነው ልብስ ሲወደድብህ ልብህን በየቦታው የምታዝረከረከው። እኔ ምለው እግርሽን ግን ተሻለሽ? ለምን ጠየቀኝ? አይ እኔማ የባለፈው አነራት እኮ ድጋሚ ወስጄ ልጋብዝሽ አስቤ ነበር። ዛሬም ቤዛና ባሏ እራት እንደሚወጡ የት እንደሚበሉ እየነገርከኝ ነው? አረ ኩቻ የባለፈው አጋጣሚ ነው የተፈጠረውን የማያውቀው ነገር የለም አላልኩሽም? እሺ በቃ ራስሽ ቦታው መረጭ። እኔ ታውቂው ነው የምመርጠው። ረሳሁት እኮ። አይ የኔ ነገር ለካ አንቺ ብስኩት ቤት ሻይ ቤት ምናምን ነው የምታውቂው። አረ ቀልርክ? በቃ ለሳቅ። አንተንም እኮ ቤዛ ናት እጅህን ይዛ ያሳየችህ። ቆይ ግን አንተ ለምንድን ነው በባዶ ሆድ የምትነተርከኝ? እንዴ እኔ እርቦኛል ልብላበት ማትበላ ከሆነ። እኔ ራበኝ። እኔ ትንሽ ግስላ ስፈልግ ራብ ለምን ግሽ ልጣ ያረገ? እኔ ምን አገባኝ? እንዴ ሳሮን እንዴ እቺ ደግሞ እዚህ ምን ትሰራለች? ባክሽ ለዛ ስርዓት ያዥ። እኔ አንቺን ፈልጌ አልመጣሁም። ለነገሩ ታስታውቂያለሽ። ለነገር እንደመጣሽ እኔ ሉሲ እንደ ቃራ ነው የምበታትልሽ ታያለሽ። እንዴ ነችና ሉሲ ጭራሽ ማን መቀለጃ አለ? ያንቺ ያምሻል በሽተኛ ነሽ እንዴ? ትሰሚኛለሽ? አሁን ከዚህ ካልወጣሽ እንደ ቃራ ነው ማራግፍሽ። ወንድ ነሻ እንዴ? ቆይ ለምን የመጣው መስሎሽ ነው? ድጋሚ ሳሚን መቃማሽ መስሎሽ ነው? እንደውም ለምን እርምሽን አታወጪም? ሳሚ እኮ ከድሮም ቢሆን አንቺን አይወድሽም አይፈልግሽም። ትንሽ አረ ኩቻ እንዴ ምን ሆነሽ ነው አንቺ? እንዴ እናንተ ምን ሆናችኋል? ያማችኋል እንዴ? ሁሌ በጸብ ሰላምታ አይደብራችሁም እንዴ? አንዳንዴ የሚሰልች እንጂ አታያትም እንዴ? እራሷ እኮ ናት ነገር የጀመረችኝ። ትሰሚኛለሽ? ገና እጨርስሻለሁ። ቆይ አንቺ ቆይ እግሬን አሞኛል ምናምን ስትይ አልነበር እንዴ? ነው ሻሻ እየሰራሽ ነው? ቤዛ ምን ነው በድጋሚ ወደ ሰፈር ስመጣ የደነገጥክ ትመስላለህ? አይዞህ ወደ ቤት አልገባ ሲመስለኝ የሆነ ልታወሪኝ የፈለግሽው ነገር አለ። ቆይ ለምንድን ነው ሰላም የማሰጠኝ? ለምንድን ነው ማትተወኝ? አይታያችሁም እንዴ የኔና የሱራፌል ፍቅር እኮ አሸንፏቸዋል። አትሳሳች። ያሸነፈው ሱራፌል እንጂ የሱራፌል ፍቅር አይደለም። ይልቁንስ ከዚህ በኋላ ለህይወትሽ ብትሰጊ ጥሩ ነው። እንደውም ታውቃለህ ከባሌ ይልቅ እያሰጋኝ ያለኸው አንተ ነህ። ጭራሽ እኔማ የራሴን ህይወት ትቼ ያንቺን ህይወት ለማዳን ከስንቱ ጋር ነው እየታገልኩ ያለሁት። እኔ ደግሞ ለራሴ በቂ ስለሆንኩ የሚታገልልኝ ሰው አያስፈልገኝም እያልኩ ነው። ማታ ቲጂ ደውላልኝ ነበር። ምናልባት ባልሽ ጋር ደውላለሁ ብላ ይሆናል ተሳስታ አንቺ ጋር የደወለችው። እየቀለድኩ አይደለም ሮቤል። ቢገባሽ እኔም እየቀለድኩ አይደለም። ይገባሻል? ሱራፌል መቼም ቲጂን አይተዋት፣ ቲጂም ደግሞ እንደዛው። ቆይ ግን ስልኩን ስታነሹ ምን አለች? አላመንኳትም እንጂ ቤቴ ሰላይ እንደላክ ነግራኛለች። የምን ሰላይ? እሱን ራሷን ሄደህ ብትጠይቃት አይሻልም? ላንቺ ሲያንስሽ ነው ቲጂ። እስኪ አሁን ዶክተሩ ምን እንደሚያደርግሽ እናያለን። ምንድነው? ተጎራረሱ እንጂ እኔ መቼም ቢሆን ይችላል አጉርሳት። ሲጀመር አንቺ በድሻ ቦካሽውን ማን ወደ አፍ ይፈትልሻል? ኧረ እባካችሁ አሁን አስታረኳችሁ አይደል እንዴ? ምንድነው እናንተ ዘሎ ጸብ ላይ የሚወስዳችሁ? ከጸብ ቆይ ምን ጠብ የሚል ነገር አለ? እባክህ አንተ ተዋት። እኔ እኮ አንተን ማናገር ነገር ስላለኝ ነው እዚህ ድረስ የመጣሁት። የምታናገር ከሆነ እዚሁ አናግሪው። አዎ እኛ ማታ ለራስ ስለምንወጣ ከአሁኑ መዘጋጀት አለብን። ቆይ ስለሚወጣ ነው ወይስ ስለምንወጣ ነው ያልሽው? አያት አይደል ሳሚ፣ አንቺ እራት ለመውጣት ብቁ አይደለሽም እያለችኝ ነው። እስኪ መጀመሪያ ቁርሳችሁን በፍቅር ብሉ። ምንድነው ዘሎ እራት ላይ የሚያስወጣችሁ?
ያው ራሷ ናት የሮጠችው፣ ራሷን ጠይቃት። ይኸውልሽ ሳሮን፣ እኔ ከሉሲ ምንም እንደብቃት ነገር የለኝም። ይሄንም ደግሞ አንቺ በደንብ አድርገሽ ታውቂያለሽ። ሲጀመር በዚህ ጉዳይ ላይ ከመጀመሪያውም ጀምሮ ሉሲ አብራኝ ነበረች። ያገኘሽው መረጃ ካለ እሷ ባለችበት በፊት ለፊት ልትነግሪኝ ትችያለሽ። እስከ መጨረሻው አብሬህ ነኝ ማሪ። ኧረ እኔ በቤዛ ጉዳይ ነው ያልኩት። እሰይ የኔ አንበሳ፣ እንደዚህ ያስገባላት እንጂ እኔ ደግሞ እንደ ቅድሙ በቦክስ አስገባልሽ፣ አርፈሽ ትቀመጫለሽ። ኧረ እባካችሁ እንዴ! ሰው ቆይ በዚህ ልክ ላለመግባባት እንዴት ይጋባል እንዴ? የኛ ሰፈር እኮ ሰፈር ሳይሆን ቤት ነው። አንተ ደግሞ ምንድነው የምትቀባጥረው? ዝም አትዩ። እኔ ላይ ሲሆንማ ተባበሩብኝ። እኔ ያልኩት የኛ ሰፈር የተለየ ነው። አብሮ መኖርን፣ ይሄ በጋራ መተባበርን፣ አብሮ መብላት፣ አብሮ መጠጣቱን፣ መከባበሩን ብዙ ነገሮችን የሚያሳይ በፍቅር ተከባብረን ነው ያለ ነው የሚለውን ነገር እኮ ለመግለጽ ፈልጌ ነው። ምን ዋጋ አለው? እጅ ይዘው ቀን ያስወጡት እግር ጎትቶ ይጥላል ሆነና ታሪኩ ይሄው ልጨፍርብኝ ተነሳች። አረ ወደዛ በሽታ ይጨፍርብሽ። ማነው ደግሞ ቀን አስወጩ? ታውቂያለሽ እኔ ከድሮ ጀምሮ ራሴን ጠብቄ ኖርኩ ኩሩ ሴት ነኝ። እሺ ረበለው እንዴ! ቆይ አሬ እናንተስ ተለየ እንዴ? ቆይ እናንተ በዚህ ልክ ሁሌ የምትጨቃጨቁት ምንድነው? ቆይ የተለየኛ ማናቀው ጸባላችሁ እንዴ? መቼም ሁሌ የምትጨቃጨቁት በእኔ ምክንያት ሊሆን አይችልም አይደል? አንተ ደግሞ ምንድነው ራስን የሰፈር ተወዳጅ አደረክ? ስለሆነማ መሰለኝ ከኔ ጋር ባየሹ ቁጥር አይንሽ የዝንጀሮ መቀመጫ የሚመስለው። አደራሽን ኩቻ በዚህ ጉዳይ ላይ መልስ እንዳሰጫት። ካለበለዛ ሁለታችሁን ሳስታርቅ እንደ እስራኤልና ፍልስጤም የዓለም ፍጻሜ መድረሱ ነው። ለማንኛውም እኔ ስራ ስላለብኝ የሚሰማኝን ነገር ነግሬ ልሂድ። የሚሰማሽን ሳይሆን ያየሽውንና የሰማሽውን እንድትነግሪኝ ነው የምፈልገው። ሳሚ፣ በመጀመሪያ እኔን እዛ ቤት ውስጥ በመላክ ትልቅ ችግር ውስጥ እንደከተትከኝ እንድትረዳኝ እፈልጋለሁ። አንቺ እኮ አታፍሪም። ይሄን የሰው ባላፈቀርኩት ይሆናል። ምን ነው አንቺ ያኔ ለስለላ ሄድሽ ጊዜ ሰውየውን አፍቅረሽ ነበር? አረው እናንተንማ የሆነ ትርፍ ጨጓራ ካላስተከልኩ በስተቀር በአንድ ጨጓራማ አልችላችሁም። ኧረ እንዴት አይነት ጉዶች ናቸው! እስቲ ብሉ። ዛሬ እስከ ዛሬ ያልነገርሽኝ ሚስጥር እንድትነግሪኝ እፈልጋለሁ። እኔ ደግሞ ካንተ ምን ደብቄያለሁ? ለነገሩ ይሄ ሚስጥር ማለት ይከብዳል። እስከ ዛሬ እኮ ዛሬ ነገ እነግርሃለሁ እያልሽኝ አቆይተሽ ነበር። ከሳሚ ጋር ለመጀመሪያ ጊዜ ተዋወቃችሁት? ሶሪ፣ አሁን ይሄን ነገር ወደ ኋላ ማስታወሱ አስፈላጊ ነው? አልዋሽሽም። ይሄን ነገር ባላውቀውና ባልፈው ደስ ይለኝ ነበር። ቆይ ብታውቀው ምን ይጠቅምሃል? ባላውቀውስ ምን ይጎዳኛል? በእርግጥ ትንሽ የሚያስቅ ታሪክ አለው እና ይነገረንና እኛ ምን ሳቃ። በትክክል ግን ሳሚ ማን ነው ከሚለውን ጀምር። ሳሚ ሌባ ነው። ምን? ቤቴን ሊሰርቅ የገባ ታማኝ ሌባ። ታማኝ ሌባ? እና ያኔ በስልክ ሳወራ እሱ ቤታችንን ለመስረቅ ገብቶ ነበር። ከዛ አንተ እኔን ለመግደል ከቲጂ ጋር በስልክ ስታወራ ሰምቶ እኔን ለማዳን ብሎ እስከማታዛው ቆየ። ኦ ማይ ጋድ፣ የምሬን ነው። አሁንስ ይሄን ልጅ ወደድኩት። ሳሚን ነው የወደድከው? እውነትም እዚህ ጋር ትልቅ ለውጥ አለ ማለት ነው። እሺ ከዛስ? ከዛማ ቲጂ መርዙን ወጥ ውስጥ ሲጨምር ስላያት እሱን ደፍቶ ሌላ ወጥ አደረገ። ስለዚህም ያኔ መርዙ ምንም ያላደረገሽ ለዛ ነው ማለት ነው። በእርግጥ ምናልባት ሳሚ በዛ ምሽት እዛ ባይኖር ኖሮ እኔ በህይወት እስካሁን አልቆይም ነበር። እና ይሄንን የመሰለ ባለውለታዬ ነው እድሜ ልኬን ሳሳድድ የነበረው። በፍጹም መቼም አላምናችሁ። ሱራፌል እኮ በፍጹም እንደዚህ ሊቀየር የሚችል ሰው አይደለም እንዴ። ቆይ አንቺ ራሱ ከገባሽ እኮ አንድ ወር ያልሞላሽ ሴትዮ ስለ ሱራፌል በዚህ ልክ ልትናገር የቻልሽው ምን አግኝተሽ ነው? ቆይ ሱራፌልን ከዚህ በፊት ባውቀውስ? ምን ማለት እኔ ራሱ እኮ አሁን ነው የሰማሁት። ምን? በቃ ይሄን ጨዋታ እንዝለለው። ለምን ነው የምንዘለው? መጀመሪያም እኮ እንደዛ ስትለሳለሽ አላማርሽኝም ነበር። ሴትዮ ሱራፌልን የት ነው የምታውቂው? ዛሬ ሴተኛ ዳሪ እንደነበርኩ ነገርኳት። ሱራፌልን አንቺ ብለሽ ነው የምትጠሪው? ባክሽ ለቤዛ ነው ያልኩትኝ። እኔ ስለ ቤዛ አይደለም የጠየኩሽ፣ ስለ ሱራፌል ነው እያወራሽ ያለሁት። ብታይ ስነግራት እንዴት እንባ እየተናነቃት እንዳዳመጠች። ትክክለኛ ውሳኔ ነው እኮ የወሰንሽው የኔ ቆንጆ። ከዛ ህይወት መውጣት በራሱ ትልቅ ድል ነው። ሳላስበው ህይወቴ ተበላሽቶ ነበር። እዚህ ከመጣው ራሱ እናንተ ሳታዩኝ እየተደበቅኩ ሲጋራ ጨስ ነበር። በእርግጥ ከሱስ መውጣት በጣም ከባድ ነው፣ ግን ቁርጠኝነቱ ካለ መውጣት ይቻላል። ደግሞ እኔም አግዝሻለሁ።
ይህንን ነገር እንኳን ስትሰሚ ሰድበሽ ታባርሪኛለሽ ብዬ ነበር። ለምንድን ነው ማባረርሽ? እንደውም ግልጸኝነትሽን በጣም ነው የወደድኩት። ቆይ አንቺ ግን ምን አይነት ሴት ነሽ? በእውነት በህይወቴ እንዳንቺ አይነት ቅን ሴት አይቼ አላውቅም። ሰውን ለመጉዳት እንደሚቸኩለው ሁሉ እኔም ሰውን ለመቅረብ በጣም ቅርብ ነኝ። ባለፈው እዚህ መታ የነበረችውን ቲጂን አስታወሻት? ጓደኛሽ ነበረች አይደል? ድንገት ነበር መንገድ ላይ ተዋወቅ ነው። አብሮ ለመኖር ግን ጊዜ አልፈጀብንም ነበር። እስቲ ቆይ ማን ነው አሁን በዚህ ዘመን የሰራተኛውን ስሜት እንዲቁጭ ብሎ የሚያዳምጥ የሚረዳ? እኔ ግን በደንብ አዳምጥሻለሁ። እባክሽ ልትነግሪኝ የምትፈልጊው ነገር ካለ ሁሉንም ነገር ሳትደብቂ ንገሪኝ። እኔ ሰው የራበኝ ፍጡር ነኝ። አስተዳደጌ ነው። አንድ ቤት ውስጥ ተቆልፎብኝ ስላደግኩ የኔ የምለው ጓደኛ እንኳን የለኝም። እባክሽን ልኬን ሳላልፍ እየታዘዝኩሽ እዚሁ ልኑር። ስለምን ልክ ነው የምታወሪው? ሲጀምር ለሰው ልጅ ከሰውነት በላይ ልክ የለም። ብቻ እኔና ባሌን የሚጎዳ ነገር አታድርጊ እንጂ የፈለግሽውን ነገር ማድረግ ትችያለሽ። ያው አሁን ቤተሰብ ሆነን የለ እና ስለላውን ትቼ እዛ ቤት በሰራተኝነቱ ቀጥላለሁ እያልሽ ነው? እኔም እዚህ ከማንም አንጉልፋቶ ጋር ከምደረቅ ያን እንደዚህ አይነት ውሳኔ በወሰን ይሻለኝ ነበር። ሳርዬ ምቹ ቆንጆ ውሳኔ ነው የወሰንሽው። ቴንክ ዩ ሉሲዬ። ይሄ አትባባሉብኝ። ምነው ቅድም ጸጉር ለጸጉር ተያይዛችሁ እንደዛ ስትጓተቱ አልነበረም እንዴ? አትሳሳት ወዳጄ። አንድ የሚያደርግ ሀሳብ ከመጣ አንድ ላይ መሆን ነው የሚያዋጣ። ሳሩን እሷ የምትለውን ተይው። እኔ ይኸውልሽ ቤዛ መጥፎ ሰው ናት አላልኩም። እኔ ጸቤም ሆነ ችግር ያለብኝ ከዛ አሳማ ከሆነ ሰውዬ ጋር ነው። አለቀይን አሳማ ባትለው ደስ ይለኛል። እሺ ወይኔ ሳሚ ጭራሽ ለሱ ጥብቅና ይቆምሽለት ነው። ለማንኛውም አንድ ነገር ልንገርሽ፣ ከዚህ በኋላ ተባረሻል። ከልብ ነው? አዎ ከልቤ ነው። ኧረ እኔ ከልብ ውስጥ ነው ወይ አባረርከኝ ብዬ መጠየቄ ነው። ሲጀመር አንቺ ስልብ ውስጥ ምን ትሰሪያለሽ? ሲከተል ደግሞ የምትናገሪውን ነገር ተናገርሽ አይደል? ለምን አትሄጂም? እንደውም አሰሪዎችሽ የት ሄደሽ ብለው ሳያስቡ ቀድመሽ ብትሄጂ ነው የሚሻልሽ። አንቺን አንድ ጊዜ ብቻሽን ማናገር እችላለሁ? ምንድነው የምታናገሪ? እውነቷን ነው። መናገር የምትፈልጊው ነገር ተናገርሽ አይደል? ምንድነው ከዚህ በኋላ ልታናገሪያት የምትችይው? እንደውም በቃ እየሸኞሽ እናውራ። ነይ ነይ ተነሽ። ወይኔ ሳሚ ሳይቸግረኝ የባብና ኮብራ አንገቴ ላይ ልጠምጥም። ማናባሽ ስለሆንሽ ነው እስከ ዛሬ ለምንድን ነው አንቺ ያልገደልኩሽ? ለምንድን ነው ያልገደልኩሽ? ለምንድን ነው ካጠገቤ አንቺ ዞር ማድረግ ያቃተሽ? ሲመስለኝ ያቺን ቤዛን አግኝታት ነበር። ማናባሽ ስለሆንሽ ነው? ማናባሽ ስለሆንሽ ነው ቤትሽ ሰራተኛ ልኳል ያልሽው? በጣም አበሳጭተኝ ነበር። ከኔ ጋር መጣላት ምን ሊያስከትልብ እንደሚችል ማወቅ ጥሩ ነው። አንቺ ማናባሽ ነሽ በዚህ ልክ ከኔ ጋር የምታወሪው? ነገሮችን ላስተካከል ብለህ ከዚህ በኋላ አንቺ አታስፈልገኝም ብለህ እንደ ቆሻሻ አውጥተህ ጣልከኝ። ይኸውልሽ ይሄ የመጨረሻ ማስጠንቀቂያሽ። ከዚህ በኋላ በመንገድ ይገባሉ ብትይ ትገለኛለህ አይደል? ከዛ ይከፋ ምን ልታደርገኝ ትችላለህ? ሞት ደግሞ ለኔ እረፍት ነው። እሺ ስሞት ደግሞ ብቻዬን አይደለም የምሞተው፣ ሁላችሁንም ይዤ ነው የምሞተው። ሞትማ ለአንቺ እረፍት ነው። ግደለኝ ብለሽ እስክትለምኝ ድረስ ነው ማሰቃይሽ። አሁን ከመኪናዬ ቀጥ ብለሽ ወረጂ። ውረጅ ውረጅ እያልኩሽ። ገንዘብ ያስፈልገኛል። ሰምኛለሽ? ገደል ግቢ አይመለከተኝም። ውረጅ። አሁን ጎዳና ላይ እያደርኩ ነው እያልኩህ እኮ ነው። አይደለም ጎዳና ለምን ያስፋቱ መሀል ያታል? እኔ ምን አገባኝ? ውረጅ አሁን ከዚህ። አልወርድም። ውረጅ ብዬሻለሁ። ውረጅ እያልኩሽ ነው። ግደለኝ እንጂ ገንዘብ ሳሰጠኝ ከዚህ መኪና ውስጥ አልወርድም። ውረጅ ብዬሻለሁ። አልወርድም። አትወርጅም? አልወርድም። ምን ልታረግ ነው? ስማኝ ሻለች።
እደውልልሻለሁ ያልሽኝ ቶሎ ቶሎ ንገሪኝና ለማመን መድኃኒት ልውሰድላት። ማማ ግን አሁን እንዴት ናት እንዴ? አሁን ጠይቀሻት አይደል ልውጣሹ? ማለቴ ሌላ ህክምና ያስፈልጋታል አላልሽኝ? እሱ እንዳለቀሽ መልካምነት ይወሰናል። ማ ቤዛ ነው ማማን የገጨ ሱራፌል እንደሆነ አታውቂምና ነው? ሳሚ ነግሮኝ ነበር። እና ሱራፌል በደንብ አላሳከማትም? ለምን አላሳከምካትም ብለሽ ልጠይቂው ነው? ቆይ ካልተቆጣሽ ማውራት አትችይም? እባክሽን ለሳሚ ይሄንን ነገር መንገር ስላልፈለግኩ ነው አንቺ ለብቻሽ ማውራት የፈለግኩት። ምንድነው እሱ? ከሱራፌል ጋር ከዚህ በፊት እንተዋወቅ ነበር ባር ውስጥ። ምን? ለነገሩ ምን አግብቶኝ ነው እንደዚህ ደነገጥኩት? እኔ ከዚህ በኋላ እነዚህ ሰዎች ጣጣ ውስጥ መግባት አልፈልግም። እባክሽ አንቺ እንደምታስቢው አይነት ሰው አይደለም። ማለት ሱራፌል ካንቺ ጋር አልወጣም? የት ነው የሚወጣው? ጣሪያ ላይ ልበልሽ? ቆይ አንቺ ካላናደድሽ መናገር አትፈልጊ ማለት ነው? ከኔ ጋር አልወጣም፣ ግን አብረን እንደወጣን አስመስዬ ቪዲዮ ቀርጬ ልኬለት ነበር። እንዴት? የሚጠጣው መጠጥ ውስጥ የሆነ ነገር ጨምረሽ ነው አይደለ? ቆይ አንቺ ይሄንን ቢዝነስ ደግሞ እንዴት አወቅሽው? አንቺን ካወቅሽ አይበቃም? ቆይሽ ምን ሆነ? የጠየኩትን 200,000 ብር ሰጥቶኝ ቪዲዮን ከጄ ላይ ወስዶ ነበር። ያው ለልጄ ማሳደጊያ ማለት ነው። ቆይ አንቺ ግን ከልብሽ ተቀይመሽኛል ማለት ነው? እስካሁን ልጅሽ እንዴት ናት ብለሽ እንኳን አልጠየቅሽኝም። ልጅሽ የት ትሄዳለች? ይልቁንስ እስኪ ስለ ሱራፌል ንገሪ። መቼም ሱራፌል ሳሚ እንደላከሽ ነው አይደል የሚያስበው? ማሰብ ብቻ ሳይሆን እንደላከኝ እርግጠኛ ነው። እውነት ግን ሳሚ ነበር እንዴ ከሱራፌል ጋር እንድትተኛ ያደረግሽ? አንቺ ያምሻል እንዴ? እሱ እጁ እዚህ ውስጥ የለበትም። ይሄንን ለሳሚ መንገር ስለደበረኝ ነው። ሱራፌል በጣም መልካም ሰው ነው። ያንን ሁሉ ነገር አድርጌው እንኳን ቤቱ ሲገባ ከቤዛ እኩል እንዴት እንደተንከባከበኝ አታውቂ። ሚስቱን ደግሞ ከራሱ በላይ ነው የሚያፈቅራት። አንቺ ይሄንን በምን አወቅሽ? ያኔ ቪዲዮን ካሳየሁት በኋላ 10 ስሟን እየጠራ እንዴት እንደተጸጸተ አታውቂ። እኔንም የፈለግሽውን ነገር አደርግልሻለሁ፣ ቪዲዮ ብቻ ቤዛ እጅ እንዳይገባ ብሎ እግሬ ላይ ተደፍቶ ሊለምነኝ ምንም አልቀረውም ነበር። በጣም ይገርማል። እባክሽን ሳሚ ከሰማሽ ንገሪው፣ በቃ እነዚህን ሰዎች ይፋታቸው። አንቺ ጭራሽ ሰፈሬ ምን ልታረጊ ነው የመጣሽው? ሱራፌልንና ዶክተሩን መጉዳት እንደምትፈልግ አውቃለሁ። ለዚያ ደግሞ ነው ያስፈልጋል። ስለዛ በደንብ ነው